አትገለኝ። ሰምተሃል አይደል? አንተ እኔን አትገለኝ። ቁጭ በል። አንተ እኔን አትገለኝም። ቁጭ በል። ቁጭ በል። ቁጭ በል። በጥይት እንዲመታ ሐሳብ የሰጠው አንተ ራስህ ነህ አይደለም? ሽፈትን ነገሮችን ስለሸፈንኩልህ ታውቃለህ። ደካማ ሰው ነው። ይኸውልህ ስልጣን ማስጨምርልህ ታማኝ ነው የማስብለው እኮ ለኔ ስራ በታማኝ እንድትሰራ እንጂ ከሚስት ጋር እንድትልከስከስ አይደለም። ሚስትህን በምንም አይነት የሚስትህን ገንዘብ እንዴት መብላት እንዳለብን ኃላፊነት ስጠኝ። እያንዳንዱን ነገር በጥንቃቄና በጥርጣሬ ነው። አቡሽ ቅጥርሴ ምናምን የምትላቸው ሰዎችና እቅድ የኔ እቅድ እንደሆነ እኔን እንዳሴርኩባቸው ማወቅህን የዘነጋ መሰለኝ። ለፍላፊው ቶፋ ተውፊቅ የሚባለው እንኳን እዛ ቢሮ መምጣት የጀመረው በአንተ ፈቃደኝነት ነው። አየህ፣ ስለዚህ እንደዚህ አይነት ነገሮችን አንተ ዝም ብለህ መልቀቅና መፍቀድ ስለምትወድ ይህን ነገርም በድብቅ ልጨርስልህ ብዬ ነው። ቢገባ ኖሮ ከሚስት ይልቅ እኔ እንዳንተ አሁንም ቢሆን የተፈጠረውን እርሳውና ወደ ጉዳያችን ቁጭ በል። ለዛ ነው ከሚስት ጋር የተካደብኩት። አውጥ ለካድከኝ ቅጣት ነው። የከዳሁት ምንም ነገር የለም። ምንም አልከዳሁም። ጓደኛ ሚስት ጋር ከአለቃ ሚስት ጋር በተኛት ክዳትና ጉዳት እንደሆነ ጠፍቶ ነው። ገንዘቡን ለማግኘት ከዚህ በላይ ነገር ይደረጋል። የኔ ሚስት እኮ ነች። እንግዲህ ተመልካቾቻችን ያው እንዳሰብኩት ነው። እንግዲህ የሆነ ቦታ ላይ ደብቆት እንደሆነ ግልጽ ነው። እንግዲህ እየገባ ነው የሚገኘው አሁን ላይ እና እያንዳንዱን እንቅስቃሴውን አንድ ባንድ እየተከታተልኩኝ የሚይዘው ነው የሚሆነው። እስቲ ለማንኛውም እንግዲህ ተከታተሉ። እየገባ ነው ወደ ውስጥ ይታያችኋል አይደል? ይታያል። እንግዲህ ተመልካቾቻችን ጫካ ውስጥ እየገባ ነው። እርግጠኛ ነኝ ሳጅንን እዚህ ውስጥ ነው ያጋተው። ምክንያቱም ሚስቱ ላይ ላደረገበት ነገር መበቀል የፈለገ ይመስለኛል። እና ደግሞ አንድ የህግ ባለሙያ ወይም ደግሞ ህግ አስከባሪ ሆኖ ህጉን ደግሞ ሊጥስ አይገባም። ምክንያቱም ህግ ከሁላችንም በላይ ስለሆነ ማለት ነው። እና በእርግጥ አጥፍቶበታል ላጠፋው ነገር ቅጣት ይገባዋል። ግን ደግሞ እሱ አይደለም ቅጣቱን መስጠት ያለበት፣ ህግ ነው ሊሰጠው የሚገባው። ምክንያቱም በሚስትና በሀገር ቀል የለም አይደል የሚባለው። በሚስቱ ነው የመጣበት እና ይሄ ሰውዬ ስሜታዊ ሆኖ የሆነ አጉል ነገር እንዳያደርገው ብዬ ከመስጋትም አንጻር ነው እዚህ መጥቼ ሳጅንን ለማዳን ወይም ደግሞ ሳጅንን ከኢንስፔክተሩ ለማስለቀቅ ጥረት አድርገው ማለት ነውና ይሳካልኛል ብዬ ተስፋ አደርጋለሁ። ምክንያቱም እያንዳንዱ ነገር በጥንቃቄ ነው የተከተልኩኝ ያለሁት። እስቲ እንግዲህ አዲስ ነገር ምናልባት በመሀላቸው ያለ ነገር ካለ በአጋጣሚ ልንሰማ የምንችል ይሆናል። ብቻ ግን እያመለጠኝ ስለሆነ ተከትለኝ። ቆሟል። በዚህ በኩል
እንግዲህ ተመልካቾቻችን እያያችሁት ነው አይደለ? በጣም በተደጋጋሚ ነው ፊቱን እያዞረ የሚሄደው እና በጣም ጥንቃቄ እያደረገ ነው። እኔ ደግሞ የተሻለኝን ያህል ከሱ በተሻለ ጥንቃቄ ላደርግ ይገባል። ለዛ ነው ከቅርብ ርቀት ሆኜ በይበልጥ ደግሞ እሱ እንዳያየኝ ጥንቃቄ እያደረኩኝ ነው የምገኘው። እርግጠኛ ነኝ ከዓይኔ አይሰወርም። የምችለውን ያህል ጥንቃቄ አደርጋለሁ። ስለዚህ አይ ቲንክ እየደረሰ ነው መሰለኝ። በቃ አሁን እዚህ ጋር እንዴት ቆርጠውና ማለት ነው አንተም ስትቀርጸኝ እዚህ ስር እንዳትገባ ከዛ ትንሽ ርቀት ላይ ምናምን ሆነን የምንቀጥልላችሁ ይሆናል። እስከዛው ድረስ ግን አብራችሁን ቆዩ። ጎረምሳው ሂድ፣ ስደውል ትመጣለች። ዘባ ነበር በርቀት እያየኸኝ ሲመስለኝ እሱ ማምነው ስለሱ አንተን አይመለከትም። እሺ ጓደኛዬ እንዴት ነው? ተመችቷል? ቅዝቃዜው አየሩ አሪፍ ነው? ምን ነው አገለኝም እንዴ? ወይስ እንደዚህ ልታስብለኝ ነው? እኔ ያመንኩትን የከዳኝን ሰው እንደዚህ ቀላል ሙት አይደለም የምሰጠው። ታዲያስ ህግ ስትል አልነበር? ይውሰደኛ ወደ ህግ ቦታ። ይሄ እኮ ከህግ ውጪ ነው አይደለም እንዴ? ወደ ህግ ቦታ ወሰደኝ። እኔ መታሰር ነው የምፈልገው። እጄን ለህግ መስጠት ነው የምፈልገው። እንዴት መውጣት እንዳለብኝ ከዛ በኋላ አውቀዋለሁ። እኔ ደግሞ እሱን ስለማውቅ አንተን ለህግ አሳልፌ አልሰጥም ማለት ነው። ስለዚህ ውሸት ነበረ። እሱንም አንተ ታውቃለህ። አይ ታዲያስ ሲጀመር አንተ ከህግ ይወጣል ከተፈጥሮ ህግ ይወጣው ስራውን ላይ ይሰራል። በመጀመሪያ ደረጃ ለአንተ ብዙ ነገር አድርጌልሃለሁ። ይሄን ታውቃለህ። ለአንተ ብዙ ነገር ሸፈኜልሃለሁ። አንተ ግን በመጀመሪያ ደረጃ ለአንተ ብዙ ነገር አድርጌልሃለሁ። ይሄን ታውቃለህ። ለአንተ ብዙ ነገር ሸፈኜልሃለሁ። ከገዛ ባለቤት ጋር እኮ የተጋደምከው ያጎረስቱን የምትነክስ ሰው ነው። ይሄንን ቅንቅንን ያራገፍኩ ምክንያቱም እየሰማኝ አልነበረማ። እየሰማኝ አልነበረም። ምን ማለት ነው? አዎ እየሰማኝ አልነበረም። እኔ በምፈልግበት መንገድ እየሄድክልኝ አልነበረም። ለዛ ነው ከሚስት ጋር የተጋደምከው። አንተ ሰይጣን ደግሞ አፍ ሞል ታወራለህ እንዴ? ከዚህ በኋላ እንድትነከኝ አልፈልግም። ምን ልትሆን ጀማል? ምን ልትሆን? እንድትነከኝ አልፈልግም። ገና እኮ ስቃይን አበዛዋለሁ። ገና መከራን አበዛዋለሁ። ይኸውልህ ከኔ ስር ሆነ የኔ ውሻ እንደሆንክ አትዘንጋሽ። ሰምተኛል? ቅንቅንህን እንደዚህ ያረገፍኩልህና አይተህ በህይወት አይተህ የማታውቀውን ገንዘብ የሰጠሁህ እኔ መሆኔን አትዘንጋ። አንተ ራሱ ቢገባ ለአንተ ታማኝ ውሻ የነበርኩት እኔ ነኝ። ታውቃለህ? እኔ ነኝ ታማኝ ውሻ የነበርኩ። አንተ ግን ይኸውልህ ታውቃለህ። ውሻዬ ግን ከገዛ ባለቤቴ ጋር ተጋድሞ ይሄን ደረስኩበት ነው እያልኩ ያለሁት። ይሄን ደግሞ አንተን አደረግከው። አንተ ከሃዲ ደግሞ አፍ ሞል ታወራለህ እንዴ? እሱም ቢሆን በስተት ነው። እኔ አሁንም ቢሆን ታዲዮስ ለአንተ ታማኝ ሰው ነኝ። ታማኝ ሰው ነኝ። ራሳየኝ እኮ ከገዛ ባለቤቴ ጋር ተኝተህ አገኘው እኮ ነው እያልኩ ያለሁት። ስህተት ነው። አንተ ከሃዲ ምን አይስተል ይሰራው ያጋጥማል። አንዳንዴ ያጋጥማል። ሚስት ጋር ቆይ ለምን እሷን አትጠይቃትም? ለምን ነው እኔን ብቻ ተወቃሽ የምታደርገኝ? ለምን እሷን አትጠይቃትም? ምን ማድረግ እንዳለብኝ አንተ አይደለም። ለሰራው ስህተትና ግፍ ግን የእጅን ታገኛለህ። እሷን ለምን አትጠይቃትም? በቂ የሆነ ለምን እሷን አትጠይቃትም? በመሀላቸው አልገባም። መታመን ከነበረ ገንዘብ ብቻ እያንዳንዱን ነገር በደንብ ብታገኝና ጠፍፌ ከሰማሁኝ በኋላ ከዛ ሁለቱንም እጅ ከፍንጅ እንይዛቸው ይሆናል ማለት ነው። አሁንም ቢሆን እያንዳንዱ ነገር በእጅ ውስጥ ነው ያለው። ኢንስፔክተር ምን ሆናል? እኔ ጓደኛ ሳጅን ማቴዎስ ነው። የተሳሰኘ ይገባል። ሳጅን ማቴዎስ ቁጭ በል። በዚህ በእንደዛ ወጠብሻ ሰዎች አሳግቼ እዚህ ጋር ያመጣው ላሽሞነሙን ያንተንም ዘዴና ለመጠየቅ አይደለም። አለቃህ እንደሆንኩኝ ደግሞ በዚህ ስራም ከአንተ የተሻለ እንደማስብ አትዘንጋ። እነዚህም ቢሆኑ እነዚህ ወጠብሾች መተላቸው ይኸውልህ ዞሮ ዞሮ በእጅ ማስገባት አይቀርም። እየሰማን
ዝም በል። በሁሉም ነገር ሲነር መሆን አትዘንጋሽ። እዚህ ፖሊስ ጣቢያ እኔ እናስገባው ይሄን ልክስክስ ኑሮ ነው እንትን ያልኩህ እኔ እንደው እንዳትዘነጋሽ። ዝም ብለህ አሁንም ቢሆን በእኔ ስር ነው ያለው። አሁንም ቢሆን ትናንትናም ደግሞ ከዚህ በኋላም ከእኔ እልፍኝ አወጣም። ተራስዎ እንዳልሆን እንግዲያውስ በአንተ እጅ እስከሆንኩ ፍታኝና የጀመሩን እንቀጥል። ታዲዮስ እሱ ይሻለናል። የአቡሽንም ጉዳይ ሌላ ነገሮችም እንዲፈጽም ከፈለግ ታዲዮስ እንቀጥል፣ አብረን እንቀጥል ይሻላል። እዚህ ጋር የፈታኝ ነገር ምንም ጥቅም የለውም። ፍታኝ፣ ወደ ቀድሞ ስራችን እንመለስ። ከካደኝን ሰውና ከሚስቴ ጋር የተኛውን አንተ ፖሊስ ተራ የእጅህን ማግኘት እንዳለብህ እንዳትዘነጋ። ቢገባ ኖሮ ከሚስቴ ይልቅ እኔ ነኝ እንዳንተ ታማኝ። አሁንም ቢሆን የተፈጠረውን እርሳውና ወደ ጉዳያችን ቁጭ በል። ለዛ ነዋ ከሚስቴ ጋር የተጋደምኩት። አውጥተን ታማኝ አትበል። ካለቃ ሚስት ጋር መዘንጋት ምን አይነት ክደት እንደሆነ አታውቅም እንዴ? ይኸውልህ ስልጣን ማስጨምርልህ ታማኝ ነው የማስብለው እኮ ለእኔ ስራ በታማኝ እንድትሰራ እንጂ አለው ከሚስት ጋር እንድትርከስከስ አልነበረ። ይሄንን እንደ ክደት አልቆጠርከውም? አንተም ብትሆን እኮ እሷን ፈልገህ ሳይሆን ቤተሰቦቿን ፈልገህ እንደሆነ ይህን ነገር እኮ እናውቃለን። ታዲዮስ የቤተሰቦቿን ሀብት ብለህ እንዳገባት እኮ እናውቃለን። እንግዲህ የዓመቱ ምርጥ ፖሊስ ያ የኔና የእሷ ጉዳይ ብቻ ነው። ሰምተኛል። አንተ ለእኔ በታማኝነት መስራት እያንዳንዱን ነገር ነግራኛለች። ይሄ ድንበር ማለፍ ነው እያልኩ ነው። ሰምተኛል አይደል? ታውቃለህ አንተ ከኔ የበለጥክ አረመኔ ነህ። አየህ አንተ ከኔ የበለጥክ አረመኔ ነህ። የልጅቷን ሀብት ስለምትፈልግ የቤተሰቦቿን ሀብት ስለምትፈልግ ነው። እሷም ይሄንን ጠንቅቃ ታውቃለች። ስለዚህ ሌባ ነህ። አየህ ስለዚህ ለዛ ነው አንተ ከሚስት ጋር ያደርከው። ያንተ ጽድቅ መሆን ነው። በስርዓት አውራኝ። ደግሜ ላስታውስህ እንዴ ኢንስፔክተር ታዲዮስ እባላለሁ። አለቃ ስራ ያስቀጠርኩህ ስልጣን የሚያስጨምርልህ ቅንቅንን ያራገብኩልህ ኢንስፔክተር ታዲዮስ እባላለሁ። ይገባኛል። በክብር አዋራኝ። ሚስቴ ይልቁንም በምንም አይነት የሚስትን ገንዘብ እንዴት መብላት እንዳለብን ለኔ ኃላፊነት ስጠኝ። እኔ ጨርሰዋለሁ። ከኋላ የመጣ ያወጣሉ። አንተ ረስ እኔ ጨርስልሃለሁ። በቃ የሚስትን ጉዳይ ለኔ ስጠኝ። በዚህም በዛም ብዬ ምንም እንዳስቀራት ኃላፊነት ስጠኝ። ፍታኝ፣ በቃ ፍታኝ። ታዲዮስ ምንም አጫውታችሁ እባክህ። አብራችሁ ባጥራችሁ ምንስ ብለህ ቀረብካት እባክህ? ነው እሷ ነች ያቀረበችልህ ከሷ ጋር እንድታድር። አባቷ ሙሉ ገንዘቡን በእሷ ስም እንዳዛወረ እኮ አንተም ታውቀዋለህ አይደል እንዴ? ሀብት ንብረቷ፣ መኪናዎቿን፣ ስንት ሚሊዮን ገንዘብ የሚያወጣውን ቤትን በሙላ በእሷ ስም እኮ እንዳዛወረ ታውቀዋለህ። እና እንኳን እሱ አሁን የምትኖርበት ገንዘብ እንኳን ቤት እንኳን ያንተ አይደለም አይደል እንዴ ታዲዮስ? እና ስለዚህ ልቀቀኝ፣ ፈታኝ። እኔ ከእሷ ጋር ያለኝ ጉዳይ ልጨርስ፣ ገንዘቡን ላዞርልህ፣ አብረን ልካፈል። ተረጋጋ። እኔን ታምነኛለች። ከአንተ ይልቅ ታዲዮስ እኔን ታምነኛለች። ምን እንደምታወራው ስለዚህ ስራም ሆነ ስለተለያዩ ነገሮች ከኔ የተሻለ አንተ ግንዛቤውም የለህም እውቀቱም የለህም። በመጀመሪያ ደረጃ ችግርንም ቢሆን ይህንን አይነት ስራ ብልሃቱም ቢሆን ከኔ እንደተማርክ አትዘንጋ። ሁሌም ላስታውስም እና ማላርግ ይመስላል እንዴ? ማልለወጥ ይመስላል? ሰው ነኝ፣ አድርጋለሁ፣ እለወጣለሁ፣ ዘዴዎችን አውቃለሁ። ቢገባ ጀርባህን እየሸፈንኩልህ ነው። ባለቤትህ ልትወጋ ተላባና ቁጭ በሉ እያልኩ ባለቤትህ ልትወጋ ነው፣ ከጀርባ ልትወጋ ነው። ስለዚህ ስማኝ፣ እኔ ነው የማዋጣ። ይህንን መሰሪ ምላስህን እኔ ጋር እንደማይሰራ መጀመሪያ ለራስህ ወቅ። ሲቀጥል ደግሞ ከኔ ውጭ ማንም የለህም፣ እነግርሃለሁ። አሁንም ቢሆን ከኔ ውጭ ማንም የለህም። እዚህ ጋር ለምን እንዳመጣው ገብቶሃል? ግን ከሚስቴ ጋር ስላደርክበትና እኔን ስለካድከኝ ቅጣት ነው። የከዳሁት ምንም ነገር የለም፣ ምንም አልከዳሁም። ከጓደኛ ሚስት ጋር ከአለቃ ሚስት ጋር መተኛት ክዳትና
ጉዳት እንደሆነ ጠፍቶ ነው። ገንዘቡን ለማግኘት ከዚህ በላይ ነገር ይደረጋል። የኔ ሚስት እኮ ነች። ታዲዮስ ተው እንጂ ስለ ሚስትማ እናውራ። ፈልጋት እንዳላገባት እኮ አንተ መሊና ራሱ ያው እንዴትም አድርጌ ላግባት? እንዴት ከኔ ሚስት ጋር ታድራለህ እንዴ? ነገርየው ጽድቅ አድርገህ እየቆጠርክ ነው እና ፍላጎት ከኔ ሚስት ጋር ማደር ነው በቀል እንደዛ የምትፈልገው? እንዳንተ እንደዚህ ልክስክስ ነገር እንደማሳጣት ሲጀመርም ለገንዘብ ምን ብለህ አይደለም ስሜትህን መቋጠር ስላቃተህ ልክስክስ ስለሆንክ እንጂ ብልሃትና ሐሳብ ቢሆን እኔን አዋይተኝ ነበር ምን እናደርግ። ምክንያቱም አንተ ታዲዮስ አንዳንድ ነገሮችን ዝም ብለህ ማውጣት ባህሪ አለብህ። እንዴት ባክ በቃ ድንገት በስሜታዊ ሆነ የማውራት ስሜት አለብህ። ስለዚህ ያን ነገርን ሁሉ ነገር ከጨረስኩ በኋላ ላስረዳ ነበር ፍላጎቴ። ምን ምጥል እና ባስተማርቻለሁ። እሺ ሌላስ? ሌላ የምትለው ነገር አለ? የምታስተምረኝ የወንጀል ሲስተም አለክ? ይኸውልህ ያ አነፍናፊው ቶፋ ተውፊቅ የሚባለው እንኳን እዛ ቢሮ መምጣት የጀመረው በአንተ ፈቃደኝነት ነው። ኦፍ ኮርስ አየህ። ስለዚህ እንደዚህ አይነት ነገሮችን አንተ ዝም ብለህ መልቀቅና መፍቀድ ስለምትወድ ይሄን ነገርም በድብቅ ልጨርስልህ ብዬ ነው። ስለዚህ ከእኔ ጋር መተኛት ፈለገች ተኛት። በቃ ምን ነበር ለስራችን ሙማን ንብረቷን ሁሉ በአንተ ስምና በእኔ ስም ነው። እሱ እኮ ነው ገድዬዋለሁ። መሽገደል ወደ አንተ ዞሯል። ገንዘቧ ወደ አንተ ዞሯል። ቁጭ በል ነው የምልህ። ሲጀመር ከሚስቴ ጋር መተኛትን እንደ ጀብድ ታወራዋለህ እንዴ? የኔን ጥንቃቄና ብቃት አንተ አይደለም ዓለም ያውቀዋል። ተውፊቅ ቅብጥርሴ ምናምን የምትለው ሰውዬ እኔን እንደሚያምን ማንንም አያምንም። ታውቃለህ። ይሄን ደግሞ መንጨርጨርና እንደ ባለጌ አክት ማሳየት አይደለም። እሺ የወንጀለኝነት ብቃት ወዳጅ ያ ልጅ በእኔና በአንተ መካከል የገባ አረም ነው። እሱን ነው መቁረጥ ያለብን። እንዴት መቁረጥ እንዳለብኝ አንተ አትበኝ። ስቲል እስካሁን ግንባሩን ብለህ መድፋት ያለብን አሁን ላይ ያለ ነው ይሄን ሁሉ። ስለዚህ ፈታኝ ያ ልጅን ግንባሩን እንበለው። ጀናቡሽንም ጉዳይ ቢሆን አንዳንዱን ነገር በጥንቃቄና በጥርጣሬ ነው ማለት አቡሽ ቅብጥርሴ ምናምን የምትላቸው ሰዎችና እቅድ የኔ እቅድ እንደሆነ እኔን እንዳሴርኩባቸው ማወቅህን የዘነጋ መሰለኝ። ሰምተኛል። ስለዚህ ሀሳብ ልትገለኝ ነው። ከዚህም በኋላ ደግሞ ወይ እንግዲህ አንተን ምን ማድረግ እንዳለብኝ እኔም ወስናለሁ። ሲቀጥል ግን ከእኔ የተሻለ እውቀት ያለውና ልንገርህ፣ በፍጹም አትገለኝም። አንተ እኔን አትገለኝም። ምክንያቱም አትገለኝም። ሰምተሃል አይደል? አንተ እኔን አትገለኝም። ቁጭ በል። አንተ እኔን አትገለኝም። ቁጭ በል። እንዳንተ አይነት መቶዎች በቀን ውስጥ ማበጀት እንደምችል መስራት እንደምችል ታውቀዋለህ። ይሄንን ደነስ ጭንቅላትን እኔ እንደሆንኩ ያሰራሁት ምንም አትዘንጋ። እሺ ማሰብ የሚችል ጭንቅላት ነበር ሲጀመር። እንደዛ አይነት ሰዎችንና ከዚህ የተሻለ ወንጀል መስራት የሚችሉ ሚስት መጠበቅ የሚችሉ ሰዎችን መፍጠር እንደምችል እሱንም አትዘንጋ። ብትገለኝማ ለቀን ሙሉ እዚያ አታስቀምጠኝም ነበር። ትፈልገኛለህ፣ አትገለኝም። ስለዚህ ቅጣት ነው። ከዚህ የባሰ በአካልህ ትፈነዳታለህ ነው። በረሃብና በችግር በብርድና በሙቀት ተሰቃያታለህ ነው። እሺ አሁን ለምንድን ነው የማትገለኝ? ማን ገለብህ? ታውቃለህ፣ አንተም እኔም በደም የተጨላለቀ ሰዎች። ስለዚህ አትገለኝም። እሱን የምናየው ይሆናል። ነገሩ ስለሚስት የምታውቀው ነገር አለ ግን ታውቃለህ፣ አንዳንድ ጊዜ እኔ ሳልሆን አንተ ውሻ የሆንክ ይመስለኛል። አንተ ነህ ለእኔ ውሻ ታማኝ መሆን ያለብህ። ታማኝ ውሻ መሆን ያለብህ አንተ ነህ ማለት ነው። ታውቃለህ። ምን ማለት ነው? ሚስትህ አሁን ላይ ያለችዋን የኑሮ ደረጃ አሁን ማጣቷን አትይ። ለነገሩ ስለ አባቷ የምታውቀው ነገር አለ? እስኪ አንተ የምታውቀው ንገረኛ። በኋላ 2 ቀንና 3 ቀን አብረን ብታደር ስለ ሚስቴ ከኔ የተሻለ የምታውቅ ተሰማህ? 2 ቀን 3 ቀን ብቻ ይመስላል? ከዛም በላይ እንደ ጀብደት ተውራው ማሴ። ይሄ የሚያስገድል ጉዳይ ነው። ሰምተኛል። ፈልገኛል፣ አትገለኝ። አሁንም ቢሆን ያንተ ቀኝ እጅ ነው። ገባ? ቀኝ እጅ ነኝ። አሁንም ቢሆን ያንተ አትገለኝ። ለማንኛውም
ገንዘቡ የት ነው ያለው? የምን ገንዘብ? አለፈው አንተ ጋር የተቀመጠው ገንዘብ የት ነው ያለው? ገንዘብ ስለምትለው ነገር ነው ያልኩት። አትወስ አላውቅም አልኩ። አላውቅም። እኔ እንደውም የምፈልገው እንድትረዳኝ ነው። እሱ ቀስ ብሎ የሚደርስ ነገር ይሆናል። ከዛ በፊት ግን ባለፈው ከዛ ሰውዬ የተቀበልከውን ገንዘብ አንተ ጋር ይቀመጥ ያልኩትን ገንዘብ የት ነው ያደረግከው? የአቡሽን እያልክ ነው? የአቡሽን ገንዘብ ነው እንዴ? ስለማን እንደማወራማ ታውቃለህ? ታውቃለህ? እንደውም ከኔ የበለጠ አልኩኝ አንተ ነህ። ቶፊቅን በጥይት እንዲመታ ሀሳብ የሰጠው አንተ ራስህ ነህ አይደለም እንዴ? ሽፈትን ነገሮችን ስለሸፈንኩልህ ታውቃለህ? ደካማ ሰው ነህ። ደካማ ሰው ነህ። ደካማ አንተ ነህ ለእኔ ታማኝ ውሻ መሆን የነበረብህ። ቁጭ በል። ጠንካራና ጎበዝ ሰው እንደሆንኩኝ አንተ አይደለም ማንም ይመሰክርልኛል። ሊከስክስ አንተን ቀጠሬ እንደፈለኩ ሳሽከረክር ደካማ ስለነበርኩ ነው። ትሰማኛለህ? አሁን ከአቡሽ የተቀበልከውን ገንዘብ የት ነው ያደረግከው? ከአንተ ጋር የማወራበት ጊዜ የለኝም። እዛ ወንጀለኞች ብዙ ወንጀለኛ የሚይዘው ወንጀለኛ ስራ አለብኝ። ሰው ብዙ ያገራላት እናት አንተ ስለሚስት አባት እንኳን ምንም የማታውቅ ታውቃለህ? ምንም የማታውቅ ሞኝ ነህ። ሞኝ ምን ማለት ነው? አዎ የሚስትን አባት ግን ለነገሩ ታውቀዋለህ? እኔ የሚስት አባት ምን ይሰራል? ጉዳይ ከሚስቴ ጋር ነው። ከሚስቴ ጋር ነው ያለሁት። የሲሚንቶ የሰፈርህ የአቶ ኩራባቸው ያ ህንፃ ታውቀዋለህ? የአቶ ኩራባቸው የተባለውን ህንፃ ታውቀዋለህ? የንግድ ማዕከሉን የማን ነው እሱ? የማን ነው ይሄን ታውቀዋለህ? እሱ የማን ነው? የንግድ ማዕከሉ ያ ህንፃ የአቶ ኩራባቸው እንደሆነ ታውቃለህ? ኩራባቸውን ማያውቅ አቶ ኩራባቸው ማለት የባለቤት አባት ናቸው። የባለቤት አባት። አቤት። ለምን ከአንተ ጋር እንዳጋቧት እንኳን ማታውቅ አንተ ሞኝ ውሻ ሰው ነህ። ታውቃለህ? ደደብ ሰው ነህ። ዝም ብላ ለምን ከአንተ ጋር እንዳጋቧት እንኳን የምታውቀው ነገር የለም አይደል? ለምን እንዳገባቸው እንኳን የምታውቀው ነገር የለም። ምክንያቱም አቶ ኩራባቸው በአንተ በኩል ወንጀላቸው እንዲሸፈን ነው የምትለውን ነገር ግን ያውቃል ነው። እስኪ ብርዱ ምናምን እዚህ ጋር ውለህ ስታድር ማበል ጀመርክ። እኔ ከአንተ የተሻልኩ ስለሆንኩ ግን አየህ ብዙ ነገር ማድረግ እችላለሁ የምትለው እየገባኝ አይደል? ወይ አብደሃል ወይ ብርዱና ረሃቡ አቅልን አስተዋል ማለት ነው። አቶ ኩራባቸው አውቃቸዋል። ልንገርህ ተው እንደው ስማ፣ አቡሽ የት ነው ያለው? አቡሽ የት ነው ያለው? ከኔ ይልቅ አንተ ነው የምታውቀው አይደል? ኦፍኮርስ አቡሽ የት ነው ያለው? እመለከተው የአቡሽን ቤት እንዲሸጥ ታደርግ ያሰብከው አንተ፣ ቶፊቅ እንዲታኮስበት ያደረከው አንተ። ይሄ ሁሉ እኮ እኔ ነው የነገርኩህና አዘዝኩህ። ምንድን ነው ይሄ ሁላ ግን እየሸፈንኩልህ የነበርኩት እኔ ነው። ቅጥረኛ ስለሆንክ ደሞዝ ስለሚከፈል ነው። ምክንያቱም አሁንም ለአንተ ታማኝና ቀኝ እጅ ነኝ። ከሚስቴ ጋር ያደርከው ምናልባት ይሄ የምትለውን ነገር ፈልገህ ይሆን? ምን አስበህ ነበር አንተ? ከሚስቴ ጋር ከማደር የዘለለ ከአባቷ ኩራባቸው የምትለው ነገር ምናልባት እውነት ይሆን እንዴ? ምን እንደምታወራው እስኪ አስረዳኝ በስርዓት። ኦኬ ከእሷ ጋር የማደር ፍላጎት አልነበረም ያለው ማለት ነው። አንተ ማለት እኮ የአቡሽን ቤት ሊገዛው ከነበረው ከዛ ከኢትዮጵያዊ ከኬንያ ከመጣው ከሱ ሚስት እንኳን ባልደረቦች እንዲተኙ ያደረከው አንተ ነህ አይደል? አይደለም እንዴ? አንተ ነህ እንዲተኙ ያደረከው። ምክንያቱም ገንዘቡ ወደ አንተ እንዲገባ። ማቴዎስ የምታወራውን ነገር እኔ ነገርኩህና የኔ ንቅር ነው። ምን አዲስ ነገር ታገኝቶ ነው የምታወራኝ? ይሄን አይደለም ከዚህ የተሻለ ሌላ ስራ እንዳሰራው ታውቃለህ? አላውቅም። እስኪ አላውቅም። እስኪ ንገረኝ። ይኸውልህ ሲጀመር ጀምሮ አንተ ምንም በማታውቅበትና ሰው የሚባል እንኳን በማታውቅበት
ህይወት እንዲቀየር አይተው የማታውቀው የሴራ አይነት ያሳየውህም እኔ ነኝ። ስለ ተንኮል ስለ ጭንቅላት የምታወራ ተራ ሰው አይደለም። እሺ አሁን አቡሽ በህይወት አለ ታውቃለህ? እሱ አቡሽ መሞት እንደሌለበትማ ግልጽ ነው። ምናልባት እኔንም ስላገኘኝ እሱን ልደፋው ነው። ሁሉም ነገር ተዘጋጋብህ። አንተ አትገለኝም ታዲዮስ፣ አትገለኝም። ገንዘቡ የት ነው ያለው? ትንሽ ከኔ የለቃቀምካትን እውቀት ይዘህ ብዙ ያወቅክ መስሎ ገደል እየገባህ ገንዘቡ የት እንዳለ አላውቅም። በፍቅር እያወራሁ ነው ያለው። በፍቅር እያወራሁ ሰዓት የለኝም፣ መሄድ አለብን። ገንዘቡ የት እንዳለ በስርዓት ንገረኝ። ከዛ በኋላ መሆን ያለብን እናወራለን። አለስ ግን እዛ ጋር ያሉትን ሰዎች ይታዩዋል አይደለ? እንዴት ማሰቃየት እንዳለባቸው ጠንቅቀው የሚያውቁ ጎረምሶች ናቸው። የኬንያው ባለሀብት እዚህ መጥቷል። ከዚህ በኋላ ከኔ የምታገኙ ምንም አይነት ነገር የለም። የኬንያው ባለሀብት እዚህ መጥቷል። ኢትዮጵያ ገብቷል። ለምን ፈለግከው? ምክንያቱም እሱ አንተ እንዳዘዝከው ቤቱን ለመግዛት ጫፍ ላይ ደርሷል። 85 ሚሊዮን ብሩን ለመግዛት ጫፍ ደርሷል። አዎ። ስለዚህ ፈታኝና ከአንተ ይልቅ እኔም በደንብ ስለሚያውቀን ሄደን እንደራደር። አንተ ከላይ ሆነ አይደለ ትእዛዙ ስታዘ የነበረው? እኔ ነበርኩ አንድ ውሻ ወደዚህና ወደዛ ስለ የነበረው። ስለዚህ ፈታኝና ሄደን እንደራደር። ገንዘቡንም ማግኘት ከፈለክ ፍታኝ። ግን በአንተ ፈንታ ሌላ ሰው መተካት እንደምችልም አትዘንጋ። ምክንያቱም ታዲዮስ ኢንስፔክተር፣ አንተ ሞኝና ጅል፣ ከኔ ውጪ ማንም የለም። ከኔ ውጪ ማንም የለም። እኔ ነኝ ያንተ ታማኝ። ከሚስት ይልቅ ልታምነኝ የምችለው እኔ ብቻ። ስለዚህ እጅህን ፈታና ከዚህ ጫካ እኔ የምታውቀኝ ባሳየውና በገለጽኩልህ ማን ነኝ፣ ምንድን ነኝ፣ ሌላ ምን አይነት ስራ እና ምን አይነት ሀሳብ አስባለሁ አንተ አታውቅም። አንተ አይደለም ማንም አያውቅም። ኧረ እባክህ ራስህን ለትልቅ አዋቂ አትቁጠር። ንገረኛ። እንግዲያውስ ማንም የለም አይደል እንደዚህ አካባቢ? እዚህ ቦታ የሚያመጣው የተሻለ ጥንቁቅ ለመሆንና ነው ወይስ ፈራኝ? እኔም ከጀርባ ሰዎች ያሉኝ መስሎ ፈራኝ። ይሄን ያክል እንኳን ብልጥ እንዳለውን ካውቃለህ። በስሜትና የሴት ቂም ባየ ቁጥር የምትጋደም ተራ ወንድ በቶፊቅ ፊት ለፊት የምታስፈራራ ሰው የዛን የውሸትን ነበር እንደዛ ስትሆን የነበረው። ያን ያክል መተወርና ማሳየት ይችላል። ተራ ሰውና ቶፊቅም አመነክ አይተሃል። ስታስመስል ነበር አይደለም? ግን ምን ሆነ ነው? የዛኔ እኮ ቶፊቅንም ግንባሩን ማለት ትችል ነበር። አብረን መስራት እንችል ነበር። ቶፊቅን ገለ ስለሚስት ጉዳይ እኮ ቆይተህ ማውራት እንችል ነበር። ጅልነትን እያተመለከት ቶፊቅ ካሜራ ደቅኖ የሚንቀሳቀስን ሰውዬ አንተን ያስደቀንክብኝ ሲመስለኝ አንተን ያስደቀንክብኝ። ሻው ቶፊቅ የት ነው ያለው? ቶፊቅ አንተ ከምታውቀው በላይ ብልህና በልጥ ሰው። የት ነው ያለው? ለምን ፈተኝ? እሱን አታስገድለው። አብረን እንስራ። ያ ውሻ ከኛ ጋር ይኸውልህ ብዙ ምስጢሮችን እያወቀ ስለሆነ እሱን እንግደለው። ከዛን አንተ የምታዘኝን ነገር በሙሉ አናድርግ። አቡሽንም መግደል ካለብን እንግደለው። ገንዘቡንም ማግኘት ነው የምትፈልገው። የ85 ሚሊዮን ብር እንጨርሰው። ሁሉም ነገር በአንተ ስራ አይደል እንደ የተደረገ ያለው? ብሶ አስገድለኛል በአንተ ምክንያት። ያዘዝከኝ አንተ ነህ። አሁንም ቢሆን ለአንተ ስለገላለሁ። ከዚህ በኋላ ምንና እንዴት ማድረግ እንዳለብኝ ከአንተ ጋር መማከር ያለብኝ ይመስለኛል። ሲጀመር አንተ ብዙ ያወቅህ መስለህ እኮ ከኔ ህግና እቅድ ውጪ ወጥተህ ጭራሽ በሚስቴ በኩል ሌላ መንገድ ይሄድ ወንጀለኛ ሰው እኮ ነህ። ክደኸኛል። ስለ ወንጀል አንተ እያወራ ነው። ክደኸኛል። በእኛ ህግ መሰረት እኔን ክደኸኛል እኮ አንተ። ኢንስፔክተር፣ ይህን አንተ ይሻራል። ድጋሚ ማደስ እንችላለን። እንዳንተ አይነት 100 ሰዎች ቀጥሬ ማሰራት እንደምችል አትዘንጋ። እኔም ሰዎች እንዳሉኝ አትዘንጋ። በዚህ ልክ እየተፈከርን ነው ማለት ነው። በዚህ ልክ እኔን ንቀኸኛል ማለት ነው ማቴዎስ። በዚህ ልክ እንዴት ትናንትን ትረሳለህ? አስታውስ እንጂ ምንም የማታውቅ ጅል ሰው ነበርክ እኮ። እንዴ ትናንትን አስታውስ እንጂ። ሰው ስለማወቅ ታወራለህ እንዴ? ፖሊስ እንድትሆን ሁላ እኮ ያደረግኩህ እኔ ነኝ።
ዘነጋ እንደ ይበቃኛል። በውሸት ማስረጃ ፖሊስ እንዳረከኝ ትናንትንም አትርሳ። በውሸት ማስረጃ ፖሊስ እንዳረከኝ አውቃለሁ፣ ይገባኛል። አንተ ለፖሊስ አይደለም ለዘበኛ መሆን የምችል ተራ ሰው ነህ አልነበርክም። እሺ ለፖሊስ አይደለም ዘበኛ ለመሆን የሚያስችል ብቃትና ጭንቅላት እንደሌለ አትዘግ። እውቀት የሚባል ብልህነት የሚባል ነገር ያልፈጠረብህ እኮ ጅል ሰው ነህ። እኔ እኮ ነው የፈጠርኩ፣ እኔ እኮ ነው ያበጀው ጭንቅላትህን ሰውነትህን ከኋላ የሚወጉን ሰዎችን ተከላክዬልሃለሁ። ስራ ነው ባስተነጠንኩ መንገድ ነው የሰራው። ወዳጅ ሻቡሽ እንድገለው ትፈልጋለህ አትፈልግም? ከዚህ በኋላ ምን ማድረግ እንዳለብህ እኔ ነኝ ማውቀው። አንተ ጋር መማከር ያለብኝ አይመስለኝም። አንተ ሳመጣ በፊትም እኮ ሲሰራ የነበርኩ ሰው ነኝ። ዝም ስላል ሁሉን ነገር አንተን አምኜ ስለሰጠው የደነዘዝኩና ማሰብ ያቆምኩ መሰለህ? ኢንስፔክተር የዛ የኬንያዊ ባለሀብት ሚስት እንኳን በእጄ ናት። እሷ ገንዘቡን እንዴት ባሏን ማሳመን እንዳለባት መንገር የምችለው እኔ ነኝ። በቃ ፍታኝና አብረን እንስራ። አሁንም ዳጂ እሱ ባለሀብት ለእኔ ብሎ አይደለም የሚገዛው ቦታው ከ85 ሚሊዮን በላይ እንደሚያወጣ ስለሚያውቅና ስለገባው የምንሰራው በወንጀል እንደሆነ አንተም ታውቀዋለህ። አቡሽ 25 ዓመት እስኪሞላው ድረስ በእኛ እጅ ስር እንደሆነ ታውቃለህ። አሁን 6 ወር ነው የቀረው፣ 6 ወር 5 ወር ነው የቀረው። ስለዚህ አቡሽ እንዲፈርም የውሸት ማስረጃዎችን እናስፈርመው፣ ከዛ እንድፈው። እያስተማርከኝ ነው። ምን ማድረግ እንዳለብን ለእኔ እየነገርከኝ ነው ኢንስፔክተር። አንዳንድ ጊዜ አንተ በቃ ይቅርታዬን ስናገር ግን እማታውቅ ደነዝ ነህ። አንዳንድ ጊዜ በጣም ይቅርታ። አሁን ኢንስፔክተር አንተ ጨምላቃ ትናንትን የምትረሳ ማትረባ ሰው ነሽ። እኔ ጋር አፍን ለመክፈት የሚያስችል ማንነትህን ብቃትም የለም። ታማኝ ኢንስፔክተር ሁኜ አንተን ደግሞ ታማኝ የጣቢያችን ፖሊስ ያደረኩ ስራችንን ሰው አይቶ እንዳይጠረጠር የሄድኩበት ርቀት እንጂ አንተ ታማኝ ስለሆንክ አይደለም፣ ብቃትም ስላለ አይደለም። ከወንጀለኛ ያልተሻለ ጭንቅላትም ብቃትም የለም። ይህንን ሁላ እና እኔም ብንሆን በቃ በደም የተጨማለቅን ወንጀለኞች ነን። እሱን ደጋግማ አትንገረኝ። ስለዚህ አብረን ብቻ ሰው ይጀምራል እና እንግዲህ ከሳጅኑ በላይ ከፍ ይጀምራል። ኢንስፔክተር ነበር ማለት ነው። ገንዘቡን ፈልገዋለሁ እና ደግሞ ከዛ በኋላ ማውራት ያለብን ነገር እናወራለን። ገንዘብ እየለመንኩ እኮ አይደለም ስለዛ ገንዘብ መሰለኝ እየጠየቅኩ ነው። ታውቃለህ፣ አትገለኝም። አንተ እኔን አትገለኝም። ትፈልገኛለህ፣ አትገለኝም። ለጣቢያም ቢሆን የማስፈልገህ እኔ ነኝ። አልሆነ ካለበለዚያ ይኸውልህ በራሴ ሰዎች ወንጀል እንዲረግፍ ነው ማድረግብህ። ይኸውልህ ከዚህ ቀደም ባለፈው የለፈለፍከውን ወንጀል እኮ በካሜራ የተያዘ ወንጀለኛ ነህ። ሊያመልጥ ሲል ደፋሁት ብዬ ደፍቼ ወንጀልህን በሚዲያ አስተላልፌ መቃብር ላይ ራሱ ሌባ ፖሊስ ተብሎ እንዲጻፍ ማድረግ የምችል ሰው እንደሆንኩኝ አትዘግብ። እኔም መቃብር ውስጥ ከገባሁ አንተም መቃብር ውስጥ ትገባለህ። ገብቼ አልቀርም። ማስረጃዎች አሉ። ተራሷ መስላለሁ እንዴ? ትሞታለህ እያልኩ እገልሃለሁ። ልሙት፣ አንተም ትሞታለህ። እንደውም በሞት ይሻለኛል። አንተ የቁም ሬሳ ትሆናለህ። ገንዘብ ያለው ከዚህ በኋላ ትዕግስትን ጨርሼዋለሁ። ገንዘቡ የት ነው ያለው? አልነግርህም። ልንገርህ፣ ምንም አታመጣም። ምን እኔ ቤት ነው ያስቀመጥከው? ከሚስት ጋር ተማክረን ቤት ነው ያለው? ጎበዝ ፖሊስ ነው እባክህ፣ ጎበዝ ፖሊስ ነው እባክህ። የት ነው ያለው? ወይስ ሚስትህንም ልትገላት አሰብክ? ከመንገድ ላይ የቆመ የትኛውም ሰው ሊወገድ ይችላል። ሚስቴ ቅብጥርሴ ምናምን የለም። ታውቃለህ፣ ይሄን ያክል እርምጃ መውሰድ የምችል ሰው ነው። ምናልባት እዮብ ያውቅ ይሆን? ምናልባት ባለቤትህ ታውቅ ይሆን? ስለሱ እየጠየቅኩ ነው። የት ነው ያለው? ያደረከው ገንዘቡን እያልኩ ነው ያለሁት። ለምን እዮብን አትጠይቀውም? ማቴዎስ እያዋራ ያለሁት ኢንስፔክተር ታዲዮስ ነው። አለቃ የፈጠርኩ አስታወስክ? ገንዘቡ የት ነው ያለው? አልነግርህም። ማቴዎስ ገንዘቡ የት ነው ያለው? አልነግርህም። ግደለኝ። መጠቀም ያለብኝን ገንዘብ እስኪበቃኝ ተጠቅሜያለሁ። ግደለኝ።